ወይዘሮ ሮማን ጉዷ ፈላ። ሮማን አይኗን አፍጣ ቀረች። ማሚ ያየችውን ነገር ማመን አቅቷታል። ቢኒያም ትኩር ብሎ እድልን እያየ ነው። ይሄ ነገር ምንድን ነው? ምን እየተካሄደ ነው መሰለኝ ነገሩ። እንግዲህ ጉድ ፈላ። አሁን ማሚ እንግዲህ ነብር ሆናለች ማለት ነው። ሁሉም ነገር ግልጽ ሆነላት። ከዚህ በኋላ የሚመጡ ቻሌንጆች በጣም ከበድ ይላሉ። እንግዲህ እድል የማሚ ልጅ መሆኗን ቢኒያም በጣም እርግጠኛ ሆኗል። ያንን ነገር ደግሞ ለማን ይንገረው? እናም አቶ መሀሪ ምንድነው ያለው? ዲኤንኤን አስመርምራትና ከዛ በኋላ አንተም እውነታውን ታውቃለህ ቢኒያም። ስለዚህ እንደዚህ ከምትሰለሰልና ከምትጨናነቅ እውነታውን ትወቅ፣ አንተም ታውቃለህ አለው። እሷም እሺ ያለች እላችኋለሁ። እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ያው ትንሽ ነገሮቹ ውስብስብና ከባድ ቢሆኑም ነገር ግን ይስተካከላል ብዬ ተስፋ አደርጋለሁ ማለት ነው። ሲቀጥል ደግሞ ሮማን እንግዲህ የሰው ቦታ ላይ ሄዳ ነው እንደዚህ ያደረገችው። ከዚህ በኋላ እንግዲህ የሚመጡ ነገሮች ትንሽ ከበድ ሊላሉ ይችላሉ። ሮማን ሁሉንም ነገር አውቋል። ልጁ እህቷ ላይ ምን አይነት ግፍ እየፈጸመች እንዳለ። አንቺ እኮ ጨካኝ ነሽ፣ ለእህትሽ ያልሆንሽ ለእኔ ልትሆኚ አችም አይደል እንዴ ወይዘሮ ሮማን? ስለዚህ እባክሽ እች ሴትዮ እንድትጎጃት አልፈቅድልሽም። ከዚህ በኋላ እመኝኝ፣ ዋጋ አስከፍልሻለሁ። ልታገዝሽ እንኳ አልችልም። አዎ መቼም ዝም ልልሽ አልችልም። ከዛ በኋላ እንግዲህ ወይዘሮ ሮማን ሁላችሁንም እሰራላችኋለሁ። እኔ ላንተ ብዬ እንደሆነ አታውቅም እንዴ? እኔ ላንተ ብዬ ነው ይሄ ሁሉ መስዋዕት የከፈልኩትኝ። እንዴት ነው የሚያደርገው ይሄ ልጅ እያለች ወይዘሮ ሮማን እድልም ታዲያ ሜላት ጀርባሽን ብታጠኚ ይሻልሻል። አንቺም እኮ ወንድምሽ እንዳይሆን ያፈቀርሽው። ስለዚች ሴትዮ ላንቺም እናትሽ ሳትሆን አትቀርም ስትላት፣ ምንድን ነው ያልሽው አንቺ? እውነት አንቺ እናቴ ነሽ እንዴ? እድል እኮ አንቺን እንድጠራጠር አድርጋኛለች አለች። አግኝተሽ ነው ግን አንቺ የኔ ልጅ አይደለሽም አለች ወይዘሮ ሮማን። በልበ ሙሉነት ነው እንደዛ ያለችው ይመስለኛል። እርግጠኛ ሆኜ የምናገረው ሜላት የሮማን ልጅ ናት። እመኑ። ቢኒያም ግን የሮማን ልጅ አይደለም። ታያላችሁ። እውነታ ነው ይሄ ማለት ነው። አሁን ዲኤንኤኑ ደርሷል። ዲኤንኤኑ ቢኒያምና እድል ባሉበት ይከፈታል። ከዛ በኋላስ እውነቱ ይወጣል። ሰው ባለበት እንጂ መክፈት አልችልም ብሏታል መሀሪ ማለት ነው ለእድል። ስለዚህ ከዚህ በኋላ ምንድን ነው የሚሆነው? ቢኒያም የሮማን ልጅ ካልሆነ የሚሰማውን ደስታ አትጠይቁኝ። አንደኛ እድልን በጣም ነው የሚያፈቅራት። ሊያጣት አልፈለገም ነበር፣ ግን ደግሞ እህቱ ሆና ተገኘች። አሁን እንዳሰበው ከሆነ ዲኤንኤኑ ግን ውሸት ከሆነ የእውነቴን ነው የምላችሁ ከባድ ስሜት ሊሰማው ይችላል ብዬ ተስፋ አደርጋለሁ። ዛሬ ታዲያ ይቅርታ አላት። እሱ ግን ዛሬ የተጠጋት ለምን ይመስላችኋል? ጸጉሯን እንደምንም ብሎ ቆርጦ ሊወስድ ነበረ ሊያስመረምር፣ ግን እሷ ዞር በልልኝ ፊት ምናምን ብላ ትታው ሄደች። ለዛም ነው። ስለዚህ ከዚህ በኋላ እንግዲህ ማሚ ጥርጣሬ ውስጥ ትገባለች ማለት ነው። እድል ማነች ምንድነች የሚለውን ነገር ወደ ማጣራቱ ትሄዳለች። ከዛ በኋላ እውነታው ላይ ትደርሳለች። ቢቆይም አሁን ግን እውነታው ላይ መድረስ በፍጹም አትችልም ማሚ ማለት ነው። በጣም ብዙ ነገሮች ይጠብቋታል። በጣም ከዚህ በኋላ አሁን ወደ እድል ምርመራ ነው የምትገባው። የራሷን ልጅ እንግዲህ የሰው ቀብር ቦታ ላይ ወስዳ እንድታለቀስ አድርጋታለች። ቢኒያም ታዲያ አንቺ ግን ምን አይነት ሰው ነሽ? ለነገሩ ለእህትሽ ያልሆንሽ ለእኔ ልትሆኛለሽ ብዬ አላስብም። ግን አንቺ እውነት እንዳንቺ አይነት ሰው በህይወቴ አይቼ አላውቅም። እንዳንቺ አይነት ክፉ ሰው አይቼ አላውቅም። ለማንኛውም እንደፈለገሽ መሆን ትችያለሽ። እኔ ግን በቅቶኛል ያንቺ ነገር። ከዛ በኋላ እንግዲህ መናገር ባለባት ደረጃ ተናገረች። ሁሉም ነገር ይበቃል፣ ደክሞኛል፣ ሰልችቶኛል አለች። እንደምንም ብላ እንግዲህ እንደመናገር አለች ማለት ነው። ከዛ በኋላ እድል ማሚ ስታፈጥባት በጣም ነበረ የደነገጠችው። እውነት ለመናገር በቃ ክው ነው ያለችው። አዋራዋ ነበረ የተነሳው ማለት ነው። ለምን እንደዛ እንዳለች ታውቃላችሁ? ልጅቷ ማሚ ለዋ ላይ ፍጥጥ ነው ያለችባት። በቃ ፍጥጥ ነው ያለችው።
ሀብሉን ስታይና እላዋ ላይ ማለት ነው። ስለዚህ ተመሳሳይ ነው ሀብሉ እና እች ልጅ ማነች ምንድነች የሚለው ነገር ላይ ትገባለች። ታዲያ በዛ ሰዓት ነው ሮማን አይኗ ፍጥጥ ብሎ እየቀራው ማለት ነው። ከዚህ በኋላ ማሚና ሮማን እንግዲህ ኃይለኛ ጦርነት ውስጥ ይገባሉ ማለት ነው። በጣም ኃይለኛ ጦርነት ውስጥ ብቻ ከባድ ነው። ዞሮ ቢኒያም ታዲያ አንቺ እኮ ምን አይነት ሴት ነሽ? እውነት ምን አይነት ሰው ነሽ? ቆይ አንቺ ለምን እንደዚህ ታደርጊያለሽ? ምን ነው አንቺ? ቆይ ምንድን ነው ሀሳብሽ? ለምንድን ነው እንደዚህ የምትሆኘው? እያለች እንግዲህ አንዳንዴ ክፋት እኔ እንጃ ምን ብዬ እንደመመለስላችሁ አላውቅም። የክፋትም ልክ አለው፣ የምቀኝነትም ልክ አለው፣ የቅናትም ልክ አለው እና በዚህ ደረጃ እንደዚህ መሆን እኔ ሰው ለገዛ እህቶ ኧረ እንደዚህ እኔ እንጃ በጣም ነው የሚያስጠላውና እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው ማለት ነውና ዞሮ ወይዘሪት እድል እንግዲህ ከባድ ድንጋጤ ውስጥ ገብታለች። ያስደነግጣት ነገር ደግሞ ምን ይመስላችኋል? እድልን ያስደነግጣት ነገር የማሚ እንደዛ ለዋ ላይ ማፍጠጧ ነው። እንዴ ማሚ ምን ሆና ነው እንደዚህ ላይ ያፈጠጠችው እያለች ነበር ማለት ነውና ስለዚህ እያንዳንድ ነገሩ እንግዲህ ያልተጠበቀ ነው የሚሆነው ማለት ነው። ምክንያቱም እድል ያው ሰራተኛ እንደሆነች ብቻ ነው የምታውቀው ማለት ነው። እና አላቅም ማሚ ግን እኔ ልጅሽ ነኝ እኮ ማሚዬ፣ እኔ መቼም አልተውሽም፣ እውነቴን ነው የምልሽ፣ እኔ አንቺን ለብቻሽ አልተውሽም ማሚዬ እያለች ነው እድል ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ ግልጽ ነው ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። እና ነገሮች በዚሁ ላይ ቀጥሉም ይችላሉ። ብቻ አንዳንዴ ያለ አይደለ ነገሮች ሲወሳሰቡ በጣም ነበረ እኔ ዛሬ ግርም ያለችኝ ወይዘሮ ሮማን በተለይ ማለት ነው። የኔ እህቴ መከታዬ እያለች አንጅቷን ስጠባ ዋለች እና ከዛ በኋላ እንግዲህ እንደምንም ብላ ይኸውልሽ ወይዘሮ ሮማን የኔን አንጀት ለመጥባትና የኔን አንጀት ለመብላት ከሆነ እንደዚህ ያልሽው አንቺን በምጠይቅሽ እጠይቅሻለሁ። አንቺን ህግ ፊት ነው መገትርሽ። እንደዚህ የመለቀሽ እንዳይመስልሽ። ህይወቴን በሙሉ ነው የበጠበጥሽው። ሰላሜን አስደፈረሽው። አንቺ እዚህ ቤት ከመጣሽ ጀምሮ ሰላም ጠፍቷል ከቤቴ። እንዴ እኔ ነኝ እንዴ ሰላምሽን ያጠፋሁት? እቺ ልጅ ከመጣች ነው ሰላማችንን ያጠፋችው። እቺ ልጅ ከዚህ ቤት አባራት። በቃ እዚህ ቤት እንድትኖር አልፈልግም። ማነሽና ነው አንቺ? ምን ቤት ነሽ አንቺ? ምን ይመለከትሻል? አንቺ ራስሽ ተጠግተሽ አይደል እንዴ የምትኖሪው? እኔን እህቴ እኔን ነው እንደዚህ ተናገርሽ? አዎ አንቺን። ምን ነው ወይዘሮ ሮማን ከፋሽ እንዴ? እውነታው እኮ ይሄ ነው። ቢመርሽም ትውጪዋለሽ። ስለዚህ አንቺ ጥገኛ ነሽ። እሷ ግን በላቧ ጠብ አድርጋ ሰርታ ነው የምታገኘው። አንቺ ግን ተከነከንሽ አይደለም፣ ተቃጠልሽ። እውነት ይገርማል። ለማንኛውም መረጋጋት ይሻልሻል ስትል እንግዲህ መናገር ያለባትን ነገር በሙሉ ተናገረች ማለት ነው። ብቻ ከባድ ነው፣ ዞሮ ከባድ ነው የሚሆነው ማለት ነው። ከዚህ በኋላ እድል እንግዲህ ሮማን ባገኘችው አጋጣሚ ልታጠቃት ትችላለች ማለት ነው። ያንን የሚከላከልላት ደግሞ ቢኒያም ነው። ቢኒያም እየወደዳት አርቋታል። ለምን እህቱ ሆናለች በሱ እይታ። እሱ የሮማን ልጅ መሆኑን ሙሉ በሙሉ አረጋግጧል። ግን ደግሞ ዲኤንኤኑ ውጤቱ መጥቷል። ያንን ዲኤንኤን ደግሞ በቀጣይ ክፍል ይከፈታል ማለት ነው። ከዛ ሲከፈት ቢኒያም የሮማን ልጅ ላይሆን ይችላል። እመኑኝ ቢኒ የሮማን ልጅ አይሆንም። ከዛ በኋላ ወይ ዲኤንኤኑ ይቀየራል ወይ ደግሞ የሆነ ነገር ይሆናል። የእውነት የሮማን ልጅ ባይሆን ደስ ይለኛል እኔ ራሴ ማለት ነው። የምሬን ነው፣ በጣም ደስ ይለኛል። ምክንያቱም አላ አይደለ ከዛ እድል ያንተንና የእናት ሮማንን ዲኤንኤን አምጥታለች እዚህ። ስለዚህ ውጤቱ ደርሷል። ደግሞ ይሄ እነሱ ባሉበት ነው መከፈት የሚችለው አላት እድልን ማለት ነው። እድል እኮ እንደዛ አድርጋለች። አይ እድል ለምን እንደዚህ ያደረግሽ? እኔ እቺ ሴትዮ እናቴ ነች ብዬ መቀበል አልፈልግም።
ወይ እድል ምን ይሻልሻል እያለ ነበር ቢኒያም ማለት ነው። ስለዚህ ከዚህ በኋላ እንግዲህ እድል አሁን ከባድ ቻሌንጅ ውስጥ ትገባለች ማለት ነው። ለምን እያንዳንዱ ነገር ያው መልሱን በቅርቡ እንደምታገኝም አልጠራጠርም። ማለቴ እድል ለምን ወይዘሮ ሮማን የቢኒያም ትክክለኛ እናቷ ነች ወይስ አይደለም የሚለውን እንግዲህ በቀጣይ አብረን እናያለን ማለት ነው። እርግጠኛ ነኝ እውነተኛ እናቱ እንዳልሆነች ነው። እመኑኝ። እንግዲህ አላቅም። የእሷ ልጅ ሜላት ናት። ታዲያ እድል አሁንም አትወዝንም። ሜላትን ታስመረምራታለች። ምን ይታወቃል፣ አንቺ እኮ የወደድሽው ወንድምሽን ይሆናል ነው ያለቻት። እንግዲህ አንቺ እንዴት ነው እንደዚህ የምታወሪኝ? ለምንድን ነው ስርዓት የማይኖርሽ? ቆይ ስትል እንግዲህ እድል ማናት ሜላት በጣም ተናዳ እየተናገረቻት ነበር ማለት ነው። ስለዚህ አሁን እድል አሁንም የሜላትንና የሮማንን ታስመረምራለች። ከዛ በኋላ እውነቱ ይወጣል። እንግዲህ የሚመጣው ነገር ደግሞ አብረን የምናየው ነው የሚሆነው ማለት ነውና ከዚህ በኋላ ምን እንደሚፈጠር ደግሞ አብረን ይቀጥላል። ሁሉም ነገሮች እየተዘበራረቁና እየተደበላለቁ ነው የሚገኙት። ምክንያቱም እየሆነ ያለው ነገር በጣም ነው የሚያስጠላውና ብቻ ዞሮ እስኪ ሁሉም ነገር ለበጎ ነው ብለን እንለፈውና ሁሉም ነገር ደግሞ እንደሚስተካከል ባለሙሉ ተስፋ ነኝ ማለት ነው። እድልዬ እንግዲህ ጎበዝ ናት። ሳላደንቃት ማለፍ አልችልም ማለት ነው። እንግዲህ አለ አይደለ ብቻ ከባድ ነው። ማሚ ዛሬ የምሬን አሳዝናኛለች ማለት ነው። በጣም ነበር ያሳዝነችኝ ስታለቅስ ምናምን ነገር ነው። እንግዲህ ከዚህ በኋላ ደግሞ የሚመጡት ነገሮች ትንሽ ከበድ ሊሉ ስለሚችሉ ያንን ነገር ደግሞ ተቋቁማ ማለፍ አለባት። ሰላም ውድና የተከበራችሁ ተስፋ ቻናል ቤተሰቦች እንዴት ናችሁ?